ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን ያውቃችሁ እንዴት በእንግሊዝኛ ደግሞ መጻፍ እንዴት እንደሚቻል የማታውቁ ሰዎች እንዲሁም አማርኛንም እንግሊዝኛንም ከመጀመሪያው መጀመር የምትፈልጉ ሰዎች ይህ ለእናንተ ነው። በደንብ አዳምጡኝ ማለት ነው። ቻናሉን ሰብስክራይብ አድርጋችሁ ጀምሮ ቪዲዮውን ላይክ፣ ኮሜንት፣ ሼር፣ ኮፕሊንግ አድርጉ ማለት ነው። ዛሬ ሃና ላይ የሚባሉ ፊደሎችን ከመጀመሪያው ከመሰረቱ እናያለን። ስለዚህ ኮንሶናንትና ቫውል ብለን ለይተን እናያለን ማለት ነው። እሺ እንጀምር። እነዚህ ከላይ የምታዩቸው ቫውሎች ናቸው። ኤ ኢ አይ ኦ ዩ አሉ ማለት ነው። እነዚህ ቫውሎችን ተጠቅመን ፊደላትን ወይም የአማርኛ ፊደላትን እንዴት እንደምንጽፍ እናያለን። ለምሳሌ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እነዚህ ስንት ናቸው? 7 የአማርኛ ፊደሎች ወደ ጎን 7 ስላላቸው ማለት ነው። ስለዚህ እነዚህ ደግሞ በእንግሊዝኛ ሲጻፉ ከመጀመሪያው ስንጀምር የሃ ቤተሰቦች ማለት ነው። የሃ ቤተሰቦች ውክልናቸው ማን ነው? ኤች ነው አይደለ? እንደምታዩት ኤች 7 ኤች አለ ከመጀመሪያ ላይ አይደል? 7 ኤች አለ። ስለዚህ 7 ኤች አለ ማለት ምንድነው? ለሃ ቤተሰብ ውክልና ኤች ነው ማለት ነው። ኤች ነው ወይም ኮንሶናንቱ ኤች ነው ማለት ነው። ወይም ተነባቢው ኤች ነው ማለት ነው። ተነባቢ ኤች 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 ይላል ማለት ነው። እስከ 7 ድረስ ኤች ነው ማለት ነው። ስለዚህ የሃ ቤተሰብ ተነባቢ ወይም ኮንሶናንት ኤች ነው ማለት ነው። አሁን ደግሞ ወደ ቫውሉ እንሄድ። ለምሳሌ ሃ ስንል ድምፃችን አ አይደል የሚለው ሃ። ስለዚህ አ ደግሞ የሚጻፈው መቼም ኤ ኢ አይ ኦ ዩ ከነዚህ ቫውሎች ውስጥ አን የሚወስደው ማን ነው? ኤ ነው አይደለ? ስለዚህ ኤች ኤ ለማን ይሆናል? ሃ ሃ ሃ። ከዛስ ሁ ሁ ሁ ሁ ስንል ደግሞ ሁለተኛ ነው። ሁ ኤች ነው ብያችኋለሁ። ቋሚው ወይም ኮንሶናንቱ ውክልናው። ከዛ ኡ አይደል የሚለው ኡ። ስለዚህ የሁለተኛ ፊደሎች አናባቢ ማን ነው? ዩ ነው ማለት ነው። ስለዚህ ኡ የሚጻፈው ለምሳሌ ከኤ ከዩ ከአይ ኦ እንዲሁም ኢ ከነዚህ ቫውሎች ኡ ለማለት የሚያገለግለው ማን ነው? ዩ አይደለ? ስለዚህ ሁ ስንል ኡ ዩን ነው የምንጠቀም ማለት ነው። ስለዚህ ኤች ዩ ለማን ያገለግላል? ለሁ ያገለግላል። ከዛስ ኤች ያው እንደምታውቁት ቋሚ ነው። ከዛ አይ ነው አይደል? ሂ ኢ ሂ አይን ይወስዳል ማለት ነው። ሂ ስንል ሂ ኤች አይ ሂ ኤች አይ ለሶስተኛ ፊደሎች ኤች አይ ወይም ለሃ ቤት ሶስተኛ ወይም ለሂ ኤች አይ ሂ ይሆናል ማለት ነው። ከዛ ኤች ኤ ሃ ምክንያቱም ከአንደኛው ጋር ተመሳሳይ ስለሆነ ሃ ሁ ሂ ሃ ስለምንል አንደኛውም ሃ ነው፣ አራተኛውም ሃ ነው። ስለዚህ አንደኛውንም ኤች ኤ ነው፣ አራተኛውም ኤች ኤ ይሆናል ማለት ነው። ከዛ አምስተኛ ሄ ኤች ኢ ሄ ስድል ደግሞ ኤች ኢ ለአምስተኛ ፊደል ኤች ኢ። አንዳንድ ጊዜ አይኤን ይወስዳሉ፣ አይ ኢ ይወስዳሉ። አንዳንድ ጊዜ ደግሞ ኢ ብቻ ይወስዳሉ ማለት ነው። ስለዚህ ኤች ኢ ሄ ኤች ኢ። ህ ስንል ደግሞ ኮንሶናንቱ ብቻውን ይቀመጣል። አንዳንዴ ደግሞ አይን ይወስዳል። አንዳንዴ አይን የሚወስድበት አጋጣሚ አለ። እሱ መቼ ነው የሚወስደው የሚለውን እናያለን። አብዛኛውን ጊዜ አይን የሚወስደው መካከል ላይ ሲመጣ፣ መጀመሪያ ላይ ሲመጣ፣ ይህ ስድስተኛ ፊደል ማለት ነው። መጨረሻ ላይ ከመጣ ደግሞ ኮንሶናንቱ ብቻውን ይቀመጣል ማለት ነው። እንደምታዩት ህ ኤች ብቻ ይቀመጣል። መቼ? መጨረሻ ላይ ወይም ከቃሉ መጨረሻ ሲመጣ ማለት ነው። ከዛ ሆ ስንል ደግሞ ኤች ማለት ነው። ሆ ስንል ኤች ኦ ነው። ኤች ኦ ሆ ስንል ኦ ስለሆነ ኦን ነው የሚወስድ ራሱን ሆ። ስለዚህ ሆ ሆ ይሆናል ማለት ነው። ስለዚህ ሃ ሃ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ ይሆናል ማለት ነው። ከዛ ወደ ለቤት እንሄድ። እዚህ ጋር በደንብ ስሙኝ። ለ ስንል ያው ለ ሉ ሊ ላ ሌ ል ሎ አይደለ? ለ ስንል እዚህ ጋር ኤን አንወስድም። ለምን? ቅድም ሃ ስንል አፋችን ስለሚል ነው አይደለ? ኤን የወሰድኩት ግን ለ ስንል ግን አፋችን አይከፈትም። ስለዚህ ለ ነው የሚወስደው። ለ ደግሞ የሚጻፈው እንደ ኢ ነው አይደለ? ስለዚህ ኤል እንደምታውቁት ኮንሶናንቱ ነው ወይም የለ ቤተሰቦች ከለ እስከ መጨረሻው ላሉ ፊደሎች ምንድን ነው? ውክልና ነው። ኤል 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 እያለ ይጨርሳል። ለምን? ቅድም የሃ ቤት ውክልና ኤች ኤች ብዬ እንደጨረስኩት ሁሉ የለቤትም ኤል ኤል ነው ውክልናው ማለት ነው። ከዛ አንደኛ ሲሆን ኤል ኢ ነው። ለ ስለሆነ አናባቢው ማለት ነው። ለ
ለመጨረሻ ላይ የሆነ የሚል ድምፅ አለ። ያ ደግሞ እቺ ኢ ነች። ስለዚህ ለ ሉ ቅድም ኤች ዩ ብያለሁ ለሁለተኛ፣ አሁንም ኤል ዩ ለሁለተኛ ስለሆነ ሉ ኡ ስለሆነ እንደዚህ እንደ ዩ ይጻፋል ማለት ነው። ኡ የሚለው ቃል ሉ ኤል ዩ ሉ ሉ ሉ። ከዛስ ሊ ሶስተኛ አይደለ? ቅድም ሶስተኛ አይን አስከትሏል እዚህ ጋር። አሁንም አይን አስከትላለሁ። ለምን? ሶስተኛ ከሆነ ሶስተኛ ነው አይን ነው የሚወስደው ማለት ነው ቋሚ ስለሆነ። ስለዚህ ኤል አይ ለሊ ያገለግላል ማለት ነው። ሊ ላ በደንብ ስሙኝ እዚህ ጋር ላ ስንል አፋችን ይከፈታል። ላ መጨረሻ ላይ አ የሚል ድምፅ አለው። ያ አ የሚል ድምፅ ደግሞ የሚጻፈው እንደማን ነው? እንደ ኤ ነው አይደለ? ስለዚህ ላ ኤልኤ ላ። ግን ቅድም ለ ስለሆነ ኤልኢ ያደረኩት ለምን? ላ አይደለማ። ላ ቢሆን ኖሮ ኤልኤ ነበር የሚሆነው። ግን ለ ስለሆነ ኤልኢ ይሆናል ማለት ነው። እንቀጥሉ። ለአምስተኛ ሌ ነው። ሌ መጨረሻ ላይ ኤ አለ ኢ ይሆናል ማለት ነው። ኢን ይወስዳል። ስለዚህ ሌ ኤልኢ ሌ። ከዛ ል ነው ብቻውን ነው የሚሆነው። መካከል ላይ እና መጀመሪያ ላይ ከመጣ አይን ይወስዳል። እንዲሁም መጨረሻ ላይ ከመጣ ደግሞ ኤል ብቻውን ይሆናል። ማለትም ል የሚባለው ፊደል ከቃል መጨረሻ ላይ ሲመጣ ማለት ነው። ል ኮንሶናንቱ ብቻውን ባውል አያስከትልም። መቼ? ከቃል መጨረሻ ላይ ሲመጣ ብያቸዋለሁ። በደንብ ያዙልኝ። ከዛ ሎ ነው ኤልኦ አይደል? ሎ ለምን? ሎ ስንል መጨረሻ ላይ ኦ የሚል አናባቢ ያለው ማለት ነው። ሎ ይሆናል ማለት ነው። ስለዚህ ዛሬ ሀና አለን ማለት ነው። ከመጀመሪያው መጀመሪያ የምትፈልጉ ሰዎች በጣም ወሳኝ ትምህርት ነው ማለት ነው። ስለዚህ የምትይዙልኝ ነገር በአማርኛ አናባቢዎች አይጻፉም፣ በድምፅ ነው እንጂ በጽሁፍ አይወጡም። ታውቃላችሁ። ለምሳሌ አሁን ሀ ስንል አ የሚል ድምፅ አለ። ሁ መጨረሻ ላይ ኡ የሚል ድምፅ አለ። ግን ይሄ ድምፅ አይጻፍም፣ በድምፅ ነው እንጂ የምንሰማው አንጽፈውም ማለት ነው። በእንግሊዝኛ ግን በአማርኛ የማይጻፉት በእንግሊዝኛ አናባቢና ተነባቢ ተብለው ተከፍለው ይጻፋሉ ማለት ነው። ስለዚህ ተነባቢ አናባቢ፣ ተነባቢ አናባቢ፣ ተነባቢ አናባቢ። ምን ተረዳችሁ ከዚህ ጋር? ተነባቢዎች ምንድን ናቸው? ቋሚ ናቸው ማለት ነው። ስለዚህ ለምሳሌ አሁን የሀ ቤት ተነባቢ ማን ነው ብትባሉ ኤች ነው የምትሉት ለሁሉም፣ ለሃም ለሁም እስከ 7ኛ ድረስ። ለለቤት ተነባቢ ማን ነው ብትባሉ ኤል ነው የምትሉት። ቋሚ ነዋ። የሚቀያየረው ምንድን ነው? እነዚህ እንትኖች ናቸው፣ ቫውሎች ናቸው ወይም አናባቢዎች ናቸው። እነሱ ናቸው እንጂ የሚቀያየሩት ተነባቢ ወይም ኮንሶናንት ቋሚ ነው ማለት ነው። ስለዚህ ዛሬ በደንብ የገባችሁ ይመስለኛል። ቀጣይ ደግሞ እንቀጥላለን ይሄን ይዘን። ሰብስክራይብ አድርጉ። አማርኛን፣ እንግሊዝኛን እንዲሁም የተለያዩ የትምህርት አይነቶችን በኦንላይን መማር የምትፈልጉ ስልካችን ታች ላይ አለ። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ መማር ትችላላችሁ። በቀጣይ እስክንገናኝ ሰላማችሁ ይብዛ።